ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራም የእጅ ከፍንጅ ወንጀል ምን እንደሆነ የምነግራችሁ ይሆናል ማለት ነው። የእጅ ከፍንጅ ወንጀል ምንድነው? ፖሊስ የሚከተለውስ የምርመራ ሂደት የክስ አቀራረብ ምን ይመስላል የሚለውን ዛሬ የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። እንግዲህ በዓለማችን ላይ ብሎም በሀገራችን ላይ ብዙ አይነት የወንጀል አፈጻጸም ሁኔታዎች አሉ። እነዛ የወንጀል አፈጻጸም አይነቶች ውስጥ አንዱ የእጅ ከፍንጅ ወንጀል ድርጊት ነው። ይህ የወንጀል ድርጊት በሀገራችን የፍትህ ስርዓት ህግ ውስጥ የወንጀለኛ መቅጫ ስነ ስርዓት ህግ አንቀጽ 19 ንዑስ አንቀጽ 1 ላይ በግልጽ ተቀምጦ ይገኛል። ለመሆኑ የእጅ ከፍንጅ ወንጀል ማለት ምን ማለት ነው? የእጅ ከፍንጅ ወንጀል ማለት አንድ ወንጀል አድርጓል የተባለ ሰው ወንጀሉን ሲሰራ፣ ሲያዝ ወይም ወንጀሉን ለመስራት ሲሞክር እንዲሁም ወንጀሉን እንደፈጸመ ወዲያውኑ ሲያዝ የእጅ ከፍንጅ ወንጀል ይባላል ማለት ነው። እንዲሁም በሌላ አኳኋን ወንጀለኛ ወንጀሉን ከፈጸመ በኋላ ወዲያውኑ ሲሸሽ ምስክሮቹ ወይም ህዝቡ ወዲያውኑ ሲከታተሉትና ህዝቡና ምስክሮቹ ጩኸት ያሰሙ እንደሆነ ወንጀሉ የእጅ ከፍንጅ እና መሰል ወንጀል እንደሆነ የወንጀለኛ መቅጫ ስነ ስርዓት ህጉ እጅ ከፍንጅ ወንጀል እንዲህ ሲል ይተረጉመዋል ማለት ነው። ስለሆነም በወንጀለኛ መቅጫ ስነ ስርዓት ህጉ እጅ ከፍንጅ ማለት አንድ ተጠርጣሪ አንድን ወንጀል ለመስራት ሲሞክር፣ ሲሰራ ወይም ከፈጸመ በኋላ በቦታው ከተያዘ እጅ ከፍንጅ ሲባል፣ በተጨማሪም አንድ ወንጀል እጅ ከፍንጅ ተብሎ ሊጠቀስ የሚችለው ወንጀሉ በተሰራበት ቦታ ወዲያውኑ በፖሊስ ከተጣራና ወንጀሉ ሲፈጸም ወይም እንደተፈጸመ ወንጀሉ ከተሰራበት ቦታ ላይ የድረሱልኝ እሪታ የተሰማ እንደሆነ የእጅ ከፍንጅ ወንጀል ተብሎ ይታሰባል ማለት ነው። ተጠርጣሪው ሲሸሽ በመከታተል የህዝብ ጩኸት ከተሰማ ወዲያው ቦታው በፖሊስ ቁጥጥር ስር ከዋለና ከተጣራ ወይም ተጠርጣሪው ባይከታተሉትም በወንጀሉ ቦታ የደረሱልኝ እሪታ ከተሰማ በተመሳሳይ ሁኔታ የእጅ ከፍንጅ ወንጀል መፈጸሙ ይቆጠራል ማለት ነው። በመሆኑ በዚህ አይነት ሁኔታ የወንጀል ድርጊት ከተፈጸመ ወንጀል ፈጻሚውና ወንጀል መፈጸሙ በቀላሉ መለየት ይቻላል ማለት ነው። የእጅ ከፍንጅ ወንጀል የፈጸሙ ሰዎች ቤት የሚበረበረበት ሁኔታ ምን ይመስላል? በመርህ ደረጃ የወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ 32 ላይ በተጠቀሰው መሰረት ማንኛውም መርማሪ ፖሊስ ወይም የፖሊስ ሰራዊት ባልደረባ በፍርድ ቤት በተሰጠ የብርበራ ማዘዣ ካልያዘ በስተቀር የግለሰቦችን ቤት ሆነ ያጠቃላይ ሰዎችን ቤት መበርበር አይችልም። ነገር ግን በልዩ ሁኔታ ያለ ብርበራ ማዘዣ መበርበር የሚፈቀድለት ወንጀለኛው እጅ ከፍንጅ ሲከታተሉትና ከቤት ውስጥ ሲገባ ወይም ወንጀለኛው የሰራበትን ነገር ከቤት ውስጥ ያስቀመጠ ሲሆን ይበረበራል፣ ያለ ፍርድ ቤት ማዘዣ ፍቃድ ማለት ነው። በተከሰሰበት ወንጀል ወይም ወንጀል ሰርቷል ተብሎ በተጠረጠረበት ነገር ማስረጃ የሚሆነው በሰውነቱ ደብቋል የሚያሰኝ በቂ ምክንያት ካለ የተያዘው ሰው መፈተሽ ይቻላል። እጅ ከፍንጅ ወንጀል ወይም መሰል ወንጀል እንደተፈጸመ በመከታተል ሰውነቱንም ሆነ ንብረቱን የተቀመጠበትን ቦታ መበርበርም ይቻላል ማለት ነው። በመሆኑም የእጅ ከፍንጅ ወንጀል ላይ ለየት የሚያደርገው ምንድነው? የሰዎች ቤት የሚበረበረው ሁሌ በፍርድ ቤት ትዕዛዝ ነው። የፍርድ ቤት ትዕዛዝ ቤቱ ይበርበር ተብሎ የወጣ ትዕዛዝ ባሌለበት ሁኔታ የግለሰቦችን ቤት መበርበር አይቻልም። ሆኖም ግን እንደ ልዩ ሁኔታ ወንጀሉ የተፈጸመው እጅ ከፍንጅ ከሆነና እጅ ከፍንጅ የወንጀሉን የፈጸመው ሰው ንብረቱን ደብቋል ተብሎ በሚታሰብበት ጊዜ ወዲያውኑ ያለ ፖሊስ ያለ ፍርድ ቤት ማዘዣ የወንጀል ፈጻሚ ቤት ይበረበራል ማለት ነው። እዚህም ጋር እንደ ልዩ ሁኔታ የእጅ ከፍንጅ ወንጀል ከሌሎች ወንጀሎች ለየት የሚያደርገው ሁኔታ ይሄ ነው። የእጅ ከፍንጅ ወንጀል በተፈጸመበት ጊዜ የወንጀል ወይም እንደዚህ ያለው ሁኔታ በሚያጋጥመ ጊዜ ምርመራ የሚጀመረው ፍርድ ቤት በሚሰጠው የመያዣ ትዕዛዝ ሳይኖር በወንጀለኛ መቅጫ ስነ ስርዓት አንቀጽ 49 በተከታዮቹ መሰረት ወንጀለኛውን ለመያዝ ይችላል። ይህ በእንዲህ እንዳለ በወንጀለኛ መቅጫ ህጉ አንቀጽ 50 በተገለጸው መሰረት ማንኛውም ሰው ወይም የፖሊስ ሰራዊት ባልደረባ የእጅ ከፍንጅ ወይም መሰል ወንጀል ከፈጸመ በወንጀለኛ መቅጫ ስነ ስርዓት ህጉ አንቀጽ 19 እና 20 በተመለከተው መሰረት ከ3 ወር በማያንስ ቀላል እስራት ያለ ፍርድ ቤት ትዕዛዝ መያዝ ይቻላል ማለት ነው። ስለዚህ የእጅ ከፍንጅ ወንጀል በተፈጸመ ጊዜ ፍርድ ቤት በሚሰጠው የመያዣ ትዕዛዝ ሳይኖር ወንጀል ፈጻሚውን መያዝ ይቻላል ማለት ነው። ይህንንም አንድ
የእጅ ከፍንጅ ወንጀልን ለየት የሚያደርገው ነገር ነው ማለት ነው። በሌላ በኩል ሌሎች ህጎች ላይ የእጅ ከፍንጅ ወንጀሎች ሰርተው በህጉ የተለየ ሁኔታ የተቀመጠ ነገር ካልተሟላ በስተቀር ተጠርጣሪን መያዝ የማይቻልበት ሁኔታ አለ። ለምሳሌ በ1987 የፌዴራል ህገ መንግስት አንቀጽ 54 ንዑስ አንቀጽ 6 እንደሚገልጸው ማንኛውም የህዝብ ተወካዮች ምክር ቤት አባል ከባድ ወንጀል ሲፈጽም እጅ ከፍንጅ ካልተያዘ በስተቀር ያለ ምክር ቤቱ ፍቃድ አይያዝም። እንዲሁም የፌዴራል ህገ መንግስት አንቀጽ 63 ንዑስ አንቀጽ 2 መሰረት ማንኛውም የፌዴሬሽኑ ምክር ቤት አባል ከባድ ወንጀል ሲፈጽም እጅ ከፍንጅ ካልተያዘ በስተቀር ያለ ምክር ቤቱ ፍቃድ አይያዝም፣ በወንጀልም አይከሰስም ማለት ነው። የእጅ ከፍንጅ ወንጀል የክስ ሂደት ምን ይመስላል የሚለውን በስተመጨረሻም ለማየት እንሞክር። የወንጀለኛ መቅጫ ስነ ስርዓት ህግ በአንቀጽ 109 ንዑስ አንቀጽ 1 እንደሰፈረው የአቃቤ ህግ የፖሊስ ምርመራ መዝገብ በደረሰው በ15 ቀን ጊዜ ውስጥ ለመክሰስ ውሳኔ መስጠት አለበት። የእጅ ከፍንጅ የሚቀርቡ ጉዳዮች በፖሊስ በግልጽ የመወሰን ስልጣን የአቃቤ ህግ እንደሆነም ይገልጻል። የአቃቤ ህግ በማስረጃ ይዘታቸው ውስብስብነት የሌላቸውን የእጅ ከፍንጅና ሌሎች ወንጀሎችን በተፋጠነ ችሎት ሂደት ለመከታተል ይችላል ማለት ነው። የአርቲዲ ወይም ሪል ታይም ዲስፓች በሚለው ማለት ነው። ስለዚህ የእጅ ከፍንጅ ወንጀልን በተፋጠነ ስነ ስርዓት የሚከታተልበት እንዲሁም ወዲያውኑ ፍርድ ሊሰጥ የሚችልበት ሁኔታ አለ ማለት ነው። ስለዚህ የእጅ ከፍንጅ ወንጀሎች ላይ አንዳንድ ነገሮች ፈጥነው ሊደረጉ ይችላሉ። የእጅ ከፍንጅ ወንጀል ማለት ብዙ ማጣራት አያስፈልገውም። ምክንያቱም ሰውየው ወንጀሉን ሲፈጽም ወዲያውኑ ስለተያዘ እና በግልጽ በብዙ ሰዎች ስለታየም ሊሆን ይችላል። እንዲሁም የወንጀል ድርጊቱ ሲፈጽም ምንም አይነት የጊዜ ክፍተት ባለመኖሩ ምክንያት ቤቱም ሲበረበር ሆነ ሲያዝ ከኖርማል የወንጀል ጥፋቶች በተለየ ፖሊስ ያለ ፍርድ ቤት መያዣ ወንጀል ፈጻሚው ሊይዘው ይችላል። እንዲሁም ደግሞ ቤቱ ያለ ፍርድ ቤት ማዘዣ ሊበረበር ይችላል ማለት ነው። ስለዚህ የእጅ ከፍንጅ ወንጀልን የሚለየው ይሄ ነው ማለት ነው። የእጅ ከፍንጅ ወንጀል ማለት ትርጉሙን ከላይ እንደገለጽኩላችሁ ወንጀል ፈጻሚው ወንጀሉን ሊሰራ ሲሞክር እንዲሁም ሰርቶ ሲያመልጥ ከተያዘ እጅ ከፍንጅ ወንጀል ተብሎ ይቆጠራል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ አብራችሁን ቆዩ። መልካም ጊዜ